ከዚህ በኋላ አብርሃም የሚባል ሰውዬ በህይወትሽ ላይ እንደሌለ አምነሽ እንድትቀበይና እንድትተዩ ነው የምፈልገው። ለምን ብትይ እዛ ጋር አንደኛ ህይወቱን መርጦ ሄዷል። ካንቺ ያስበለጣቸው ሰዎች አሉ። ይሄንን ነገር ማገናዘብ አለብሽ። ከዛ ሲቀጥል ለጤናሽም ወደ ለራስሽም ስትይ ወደ ጤናሽ መመለስ አለብሽ። ስለዚህ ለአንድና ለመጨረሻ ጊዜ አብርሃምን ከህይወትሽ አውጥተሽ በሰላም መኖር ካለብሽ በሰላም ኑሪ ነው። ስለዚህ ህይወትሽ ላይ አብርሃም አያስፈልግሽም። በቃ እሱ የራሱን ህይወት መርጧል። ሩታን እዛ ጋር ብሎ ሄዷል አይደለ? ስለዚህ አንቺ ምንም የሚያስመልስበት ምንም አይነት መንገድ የለም። እንዴት ተስፋ ቆረጥክ ማለት እንኪያስ ደከመህ አደከምኩ እኔም አንተም እንዴት ነው ይሄ ነገር ከራሴ አልፎ ቤተሰብ ጋር እንድረስ አውቃለሁኝ። እንደገና ደግሞ ይሄን ሀሳብ ግን እንዴት ነው በጣም በብዙ ነገር እየደገፍከኝ የመጣ ሰው ነህ። ገባ ብዙ ነገር አብርሃም ላይ እንኳን አብርሃም እንኳን እየተሳሳተ ኖ ሄርሜላ እንደዚህ ማድረግ የለብሽም፣ ራስሽን አሻሺ፣ ራስሽ በልጠሽ ተገኚ፣ በብልሃት ያዢ፣ ወንድ ልጅ ነው ምናምን ትለኝ ነበርና ዛሬ ላይ በዚህ ልክ ማድከሜን አላወኩም። እውነት ለመናገር እየተፈጠረ ያለው ነገር ከራሴም አልፎ ቤተሰብ ጋር እየደረሰ ነው ያለውና እኔ እንጃ ምን አይነት ውሳኔ መወሰን እንዳለብኝ አላውቅም። ግን እወደዋለሁ፣ አፈቅረዋለሁ። እንደገና ደግሞ ዛሬ እንደዚህ ከቀልቡ ሳይሆን ወደ እሷ ስለተመለሰ ተስፋ አልቆርጥም። ነጋም ዛሬም ከነገ ወዲያም ለወደፊትም ከአብርሃም ጋር ጥሩ ፍሬ አሳይቼ ቢያንስ አሳይሃለሁ። ቢያንስ በወንድምነት ይሄን ነገር ተውልኝ። አሁን ግን የተጫነኩ ስለሆነ በቃ ልሂድ። እንኳንስ ርቆ ይቅርና እያለም የሚናፈቅ ሰው መለየት የደረሰበት ነው የሚያውቀው ህመሙን ስቃዩን ዳገት ቁልቁለቱን ተማጸንኩት። ሰላም የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን ያለውላችሁ። በያላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። ዛሬ በአንድ ጉዳይ መጥቻለሁ። ያው የሄርሜላ ነገር በጣም እያሳሰበኝ ነው። ከምታስቡት በላይ በጣም እየተጨነቅኩላት ነው። ያለችበት ነገርን ታውቁታላችሁ እና ደግሞ እንደ ወንድምነት የሷ ነገር በጣም አስጨንቁኝና አሳስቦኝ ይሄ ነገር በቃሽ ልላት ነው ዛሬ መጣሁት ማለት ነው። በጣም እየተጎዳች ነው። በአብርሃም ምክንያት እየተሰቃየችበት ነው። በጣም ብዙ ፈተናዎችን እያለፈችበት ስለሆነ ከዚህ በኋላ ስለሱ መጨነቅ እንድታቆምና ከሱ ጋር ያላትን ለአንድና ለመጨረሻ ጊዜ እንድታቆም እነግራታለሁ ማለት ነው። ስለዚህ ከአብርሃም ጋር ከዚህ በኋላ ስለ አብርሃም መጨነቅ የለባትም፣ ማሰብ የለባትም። ባሰበች ቁጥር በጣም ለጤናዋም እየጎዳች ነው ራሷን። ስለዚህ ከአብርሃም ጋር ያላትን ኮኔክሽን ደግሞ እንድታቆም ሳይሆን እኔ በእርግጥ ቢቀጥሉ በጣም ደስ ይለኛል፣ ግን በጣም ከአቅሟ በላይ ሆኗል። ያው የተፈጠረውን ነገር እሱ ጋር ያለውን ነገር ታውቁታላችሁና ያው ሄርሜላ ደግሞ ይሄንን እዛ ጋር ሆኖ ስለሱ ማሰብ ማቆም አልቻለችም እና ስለዚህ የሱን ነገር ስለሱ የምታስበውን ነገር እንድታቆም እነግራታለሁ ማለት ነው። እና እህቴን ጠርቻታለሁ፣ ደውዬላታለሁ፣ እየመጣሁ ነው ብላኛለችና ከዛ ሲቀጥል ደግሞ ስለ አብርሽ ምንም ማለት አልችልም። ስለሱ መጥፎ ነገር ለነግራትም እሱ እንዲያረጋሽ ምናም ነገር ልላት አይደለም፣ ግን ስለሱ የምታደርገው ነገሮች ለሱ የምትሆንለት ነገሮች በጣም ካቀሟ በላይ ሆኗል እና እኔም ካቀሜ በላይ ሆኖብኛል። እሷን ለማስታረቅ ሞክራለሁ፣ ከሱ ጋር ለማገናኘት ምናም በጣም ብዙ ነገሮችን እየለፋኝ ነው የሁለቱ ግንኙነት እንዳይቋረጥ። ግን እኔ በቃ ከበደኝ። ከዚህ በላይ የእሷን ስቃይ ማየት አቅቶኛል። በዚህ ጋር እና አቤልም ምንም ሁላችንም ጥረት ላይ ሆነን በጣም ከብዶናልና ከዚህ በኋላ ከኔ ልቅ ደግሞ እሷ ናት የምትከብደኝ። እንዴት ብዬ እንደማሳምናት በእርግጥ አላቅም፣ ግን ከዚህ በኋላ ይበቃታል። ወደ እናንተ ይዤ የመጣሁት ይሄንን ነገር ነው። ቅድሚያ ለእናንተ ማሳወቅ አለብኝ ብዬ ነውና በእናንተ ፊት ነገርያት ስለሱ መጨነቅ እንድታቆም የምፈልገው። ያው ስለ አብርሃም መጥፎ አስተሳሰብ ኖሮኝ ሳይሆን እዛ ጋር ህይወቱን እንደ አዲስ ጀምሯል። ከሩታ ጋር ተመልሷል። ከኛ ይልቅ እነ ኤፍሬምን እነ ሩታ ምናምን መርጦ ስለሄደ ይህንን ነገር ደግሞ ሄርሜላ ለአንድና ለመጨረሻ ጊዜ በቃሽ ልላት ነው የፈለገው። ምክንያቱም በሱ ምክንያት በጣም እየተሰቃየች ነው። እሱ እዛ ጋር አዲስ ህይወት ጀምሯል። እሷ ደግሞ እዚህ ጋር ህይወቷን ማስቀጠል ነው እንጂ ያለባት በሱ ምክንያት ጤናዋ ማጣት የለባትም፣ መጎዳት የለባትም። እንደገና ደግሞ ከአብርሃም ጋር አዲስ ህይወት ጀምራ ድጋሚ ሆነ የምትልበት ነገር ምንም አይነት ነገር የላትም እና ስለዚህ እኔም ደክሞኛል። ከዚህ በኋላ ይበቃሻል ነው የምላት። ከዚህ በኋላ ምንም አይነት ግንኙነት እንዲኖራቸው ምንም አልፈልግም ማለት ነው። ስለዚህ ሄርሜላንም ጠርቻታለሁኝ። አይ ቲንክ እየመጣች ነው፣ ከርቀት አይቻታለሁኝ እና ምን መሰላችሁ እኔ አሁን የምነግራት ነገር ከአብርሃም ጋር ያላትን ኮኔክሽን እንድታቆምና ስለሱ መጨነቅ እንድታቆም ነው የምፈልገው በዋነኝነት እና ስለ አዲስ ህይወቷ ምን ማድረግ አለብኝ ምናምን የሚሉትን ማሰብና እኔም ደግሞ ስለሱ መጨነቅ ለማቆም ነው። ዴምሽ አሁን አቅም ላይ ነሽ?
ግን እግዚአብሔር ይመስገን። ጤናሽ እንዴት ነው? ደህና ነኝ። እግዚአብሔር ይመስገን። ደህና ነህ አንተ? አለሁልሽ። ስለ አንቺ ትንሽ አሳስቦኝ አቻኩዬ ነው የጠራሁሽ። ምን ነው? ያው ሄርሜ ከዚህ በኋላ በምን አይነት መልኩ እንደማስረዳሽ አይገባኝም። የኛን ጥረት አይተሻል። የራስሽንም ድክመት በጣም እያየሽው ነው። እየተጎዳሽ ነው፣ እየተሰቃየሽ ነው። በጣም ብዙ ነገር ተብለሽበታል። ይሄ ህይወት ላንቺ ቀላል አይደለም። በእርግጥ እንደዚህ ስነግርሽ ግን ለአንዴና ለመጨረሻ ጊዜ ይሄንን ነገር እንድታቆሚልኝ ነው የምፈልገው። ስለ አብርሃም መጨነቅሽ እንድታቆሚ። ከዚህ በኋላ አብርሃም የሚባል ሰውዬ በህይወትሽ ላይ እንደሌለ አምነሽ እንድትቀበይና እንድትተይው ነው የምፈልገው። ለምን ብትይ እዛ ጋር አንደኛ ህይወቱ መርጦ ሄዷል። ካንቺ ያስበለጣቸው ሰዎች አሉ። ይሄንን ነገር ማገናዘብ አለብሽ። ከዛ ሲቀጥል ለጤናሽም ወደ ለራስሽም ስትይ ወደ ጤናሽ መመለስ አለብሽ። ከዛም ሲቀጥል ደግሞ እኛንም መርጠሽ ለኛም ስትይ ደግሞ ወደ ነበርሽበት መመለስ ነው እንጂ ያለብሽ አሁንም አብርሃም እዛ አዲስ ህይወት ከጀመረ በኋላ እንደዚህ ራስሽን ጫና እያሳደርሽ ምናምን ጤናሽንም ባትጎጂ ጥሩ ነው እና ያደረግሽለት ውለታ ብዙ ነገሮችን አሳልፋቸዋል ምናምን ነገር ግን እሱ እንደቀላ አይታይም። አሁን ላይ ግን ያ ጊዜ አልፏል። አብርሃም ከነሱ ጋር ስለሆነ ምንም የሚያስጨነቅሽ ነገርና የሚያሳስብሽ ነገር ያለ አይመስለኝም። እድሜ ይሄንን ነገር እንደ ቀልድ እንድትወስጂ አይደለም። ዛሬ እሺ ብለሽኝ ብትሄጂ ነገ ላይ ምናምን እምቢ እንድትይኝ አይደለም ፈልገው። ዛሬ ላይ አቁም ያለው ካልሽ ነገ ህይወትሽ ላይ ተመልሶ ሊመጣ ይችላል። ስለዚህ የዛኔ ደግሞ እንደ አዲስ ተቀበለሽው ህይወትሽ ላይ ገብቶ ነገ ላይ ህይወትሽን ሊያመሰቃቀልብሽ እኔ ደግሞ አልፈልግም እንደዚህ አይነት ነገር። ተረዳሽኝ አይደል? እሱ አንዴ መሆን ያለበት ቦታ ላይ መሆን ስላልቻለ ወይ አንቺ ጋር አልጸናም ወይ ሩታ ጋር አልጸናም። ስለዚህ ድጋሚ አሁንም አንቺ ጋር ቢመለስ ወደ ሩታ መሄዱ የማይቀር ነገር ነው። ምክንያቱም እኛ ብዙ ጊዜ ነግረነዋል፣ ወደ ሩታም እንዳይሄድ ወደ አንቺም እንዳይመላለስ አርፋ አንዱ ህይወት ላይ ኖር። ሄርሜላን ከመረጥ ከሄርሜላ ጋር ሆነ፣ ሄርሜላ እንደዚህ ሆናላለች ምናምን ብለን ብዙ ነገር አወርተነዋል። ግን እሱ ምንም ሊረዳ አልቻለም። አንዴ በልጁ ይሸውዱታል፣ አንዴ የሆነ ነገር እያሉ ያስደነገጡት ምናምን ነገር በብዙ አይነት መንገዶች ይታለላልና አሁን ደግሞ ለአንድና ለመጨረሻ ጊዜ ከአንቺ ልቅ ደግሞ እኔ ሩታን ነው የምፈልጋት የሩታ ማን ብሎ በእኔና በአንቺ ፊት ነው ለራስሽ ሲነግርሽ የነበረው አይደል? ስለዚህ የአብርሃምን ነገር ለአንድና ለመጨረሻ ጊዜ እንድታቆሚ ከሱ ጋር ያለሽን ነገር ስለሱ መጨነቅ እንድታቆሚ ነው ዛሬ የጠራውሽ። ማለት ስለሱ መጨነቅ ማለት ከሱ ጋር ያለሽን ነገር ስለሱ መጨነቅ አቁሚ ነው ወይስ ከሱ ጋር ያለሽን ነገር አቁሚ ነው? ለአንድና ለመጨረሻ ጊዜ ተስፋ እንድትቆርጪ ነው ፈልገው። ምክንያቱም በጣም ብዙ እየለፋሽለት ነበር፣ ብዙ ነገር አይተሻል፣ በሱ ምክንያት ብዙ ነገር ተበለሻል። እኛም ደግሞ እኔም ወንድምሽ ነኝ አፍቅረሽ እስከ ወድርሽው ድረስ እኔም ተቀብዬ የሱን ስጋፈጥ ምን ስል ነበር፣ ካንቺ ጋር አብሬሽ ነበርኩኝ፣ ብዙ ነገር አድርገናል። ግን አሁን ደግሞ ከአቅማችን በላይ ነው ሄርሜላ። ከዚህ በላይ ለኛ ቁስል ነው እንጂ የሚበዛብን ምንም የምናስተካክለው ነገሮች እያሉ አይመስለኝም። ስለዚህ ለአንድና ለመጨረሻ ጊዜ አብርሃምን ከህይወትሽ አውጥተሽ በሰላም መኖር ካለብሽ በሰላም ኑሪ ነው። ስለዚህ ህይወትሽ ላይ አብርሃም አያስፈልግሽም። በቃ እሱ የራሱን ህይወት መርጧል። ሩታን እዛ ጋር ብሎ ሄዷል አይደለ? ስለዚህ አንቺ ምንም የሚያስመልስበት ምንም አይነት መንገድ የለም። ስለዚህ ከዚህ በኋላ ስለ አብርሃምም ቢሆን ስልክ እንዳትደውይለት፣ ስልክም ቴክስት ምናምን እንዳትጽፊለት፣ ስለሱ ምንም አይነት ነገር ሀሳብ እንዳታነሺ እና ከሱ ጋር ያለሽን ግንኙነት ለአንድና ለመጨረሻ ጊዜ ዛሬ ታቆሚያለሽ ማለት ነው። እንዴት ተስፋ ቆረጥክ ማለት ሚኪያስ? ደከመህ አደከምኩህ እኔም አንተን። እንዴት ነው ይሄ ነገር ከራሴ አልፎ ቤተሰብ ጋር እንድረስ አውቃለሁኝ። እንደገና ደግሞ ይሄን ሀሳብ ግን እንዴት ነው በጣም በብዙ ነገር እየደገፍከኝ የመጣ ሰው ነህ። ገባ ብዙ ነገር አብርሃም ላይ እንኳን እየተሳሳተ ኖ ሄርሜላ እንደዚህ ማድረግ የለብሽም፣ ራስሽን አሻሺ፣ ራስሽ በልጠሽ ተገኚ፣ በብልሃት ያዢ፣ ወንድ ልጅ ነው ምናምን ትለኝ ነበርና ዛሬ ላይ በዚህ ልክ ማድከሜን አላወኩም። እውነት ለመናገር እየተፈጠረ ያለው ነገር ከራሴም አልፎ ቤተሰብ ጋር እየደረሰ ነው ያለውና ወንድሜ እውነት በዚህ ልክ እንደዚህ አይነት ተስፋ ቁረጪ ብለክ ይሄን ያህል የደረስክ አልመሰለኝም ነበረ። ግን ደግሞ እኔ አብርሃም ላይ ሀሳብን አልቀበልም አይደለም። ወንድሜ ነክ፣ ያውም ታላቅ ወንድሜ ነክ። በጣም በብዙ ነገሮች ብዙ ተትያየክ እኔ ስላፈቀርኩትና እኔ ስለወደድኩት ብቻ ተቀብለህልኛል አብርሃምን በብዙ መስመር። አንድ ቀን ስለ አብርሃም መጥፎ ነገር አውጥተህልኝ እንኳን አታውቅም፣ ተያይ ሆነሽም ብለህኝ እንኳን አታውቅምና እንደ ወንድም ሀሳብን መቀበል እንዳለብኝ አውቃለሁ። ግን ደግሞ
ምንም ድርድር ውስጥ የማይገባ ነገር ነው አብርሃም። ያ ማለት ልተወው አልተወው ምለው ሰው እንኳን አይደለም። በፍጹም መተው አልችልም። እሱን በፍጹም ተስፋ መቁረጥ አልችልም። ምክንያቱም አብርሃምን መተው ብችል ኖሮ በጣም ብዙ ቀናቶች ነበሩ። እሱን ከሱ ጋር እንድንለያይ በጣም ብዙ ተስፋ የሚያስቆርጠኝ ነገሮች ነበሩ። ግን ደግሞ አሁን ላይ እኔ ጠንክሬ ቆሜ ከአብርሃም ጎን መሆን እንዳለብኝ ነው የሚሰማኝ። አውቃለሁ እንደ ወንድም እህትክ እንደዛ ስትሆን ማየት አትፈልግም። ምናልባት ስራ እየሰራው እንዳልሆነ እያየህ ነው። ሁሉ ነገር ከቀልቤ እንዳልሆንኩኝ ስራዬን እንኳን በስትክክል መስራት እየቻልኩኝ እንዳልሆነ አይተሃል። ከቤተሰብ ጋር ያለኝን ኮኔክሽን በዛው ልክ ቀንሻለሁ። ከጓደኞች ጋር አልገናኝም ምናምን ያለ ትንሽ ጊዜ ነው አብርሃም ወደ ራሱ እስኪመለስ ነው እንጂ በኔ ህይወት ቀላል ነገር አይደለም። አብርሃም እኮ ወደ ራሱ ቀልብ የሚመለስበት ምንም አይነት መንገድ የለም። አንደኛ እዚህ ጋር ወስኖና ፈቅዶ የገባበት ነገር ነው አይደለ? እያየሹ ነው ከሩታ ጋር ህይወቱን ጀምሯል። ይሄ ደግሞ አሁን ሰሞኑ ደግሞ የሆነው ነገር አይታወቅም። በእርግጥ እያሳየን ያለው ባህሪ ምናምን አላውቀውም። በእርግጥ ምን አይነት ሰው እንደነበረ ምናምን ብቻ ምን እንደተፈጠረ ነው ያላውቅም። ስለሱ ምንም ማለት አልችልም። ግን ከዚህ በፊት እንዳየሽው ከሆነ ብዙ ጊዜ በአንቺ እንትን ብለናል። በአንቺ ጉዳይ ብዙ አይነት ነገሮችን ስትራግሎችን አልፈናል አይደለ? አንድ ላይ ያ ደግሞ ለኛ ደግሞ ከብዶኝ አልነበረም። ምክንያቱም ለሱም የመጣ ችግር ለኔም ችግር አይቀርም ማለት ነው። በአንቺም የመጣ ለሱም አይቀርለትም። ስለዚህ የሱ ችግር ለኔም ችግሬ ነው ምናምን በሚለው ብዙ ነገሮችን ተደጋግፈን እያለፍን ነበር። ግን አሁን ላይ ግን የአንቺ ችግር ለሱ ችግር አይሆነውም ነው ከገባሽ ኤርሚ። ምክንያቱም አንቺ እዚህ ጋር መታመምሽ ለሱ ምንም አልደነቀውም፣ አልገረመውም። ምንም ነገር ብትሆኚ ቼክም አያደርግሽም በአሁን ሰዓት ላይ። ስለዚህ አንቺ ደግሞ ወደ ራስሽ ጤና ነው እንጂ መመለስ ያለብሽ አብርሃም ምናምን እያልሽ እንትን እንድታይ አይደለም። ጤናሽ እንዲጎዳ ወይ ራስሽ እንድታጭ አይደለም። ምክንያቱም ወንድ ደግሞ ካልሽ ደግሞ ወንድ ደግሞ ሞልቷል። እንደ አብርሃም አይነት ወንድ ግን ላታገኝ ትችያለሽ። በእርግጥ ግን አብርሃም ሄደ ማለት ደግሞ የአንቺ ህይወት ደግሞ መበላሸት መመሰቃቀል አለበት ማለት አይደለም። ህይወትሽን ትቀጥያለሽ። አዲስ ሰው ልትተዋወቂ ትችያለሽ። እኛ እናስፈልግሻለን፣ አንቺም ታስፈልጊናለሽ። ልክ እንደዛው ማለት ነው። ስለዚህ ህይወትሽን ማስተካከልና ራስሽን ጤናሽን መልሰሽ መኖር ሲገባሽ አሁንም አብርሃም እዛ ምን ሆነ እዚህ ጋር እንዲሆነ ምናምን እያልሽ እንድትጨናነቂብኝ አልፈለግም። ከዛ ሲቀጥል ደግሞ እኔ እንደ ወንድምነት የምትሰሚኝ ከሆነ እሺ ብትይኝ ደስ ይለኛል። የኔ እባክሽ ገብቶኛል ሚኪ። እኔ እኮ አንተን ሀሳብ ሳልሰማ እኔ እኮ ይሄ እኮ ላስገድድሽ የምችለው አይነት ነገር አይደለም። ስለሱ መጨነቅ እንድታቆሚ እኮ እኔ አስገድድሽ ምንም ላደርገው አልችልም። አይምሮሽ ላይ እንድትረሹ የምታደርጊው ራስሽና ራስሽ ብቻ ነሽ አይደል? እኔ ታዩ ስላልኩሽ ያላችሁን ግንኙነት ምናምን ልታቆሚ ትችያለሽ። ግን ከአይምሮሽ ላይ በምንም አይነት መንገድ ልትረሺው አትችይም። ምን ይታዩልሽ? ያንን ደግሞ በትህትና ነው እየጠየቅሽ ያለሁት። ከዚህ በኋላ ስለሱ መጨነቅ አቁሚ። በቃ ያሉትን ነገሮች እስኪ አገናዝቢና እዛ ጋር እየተካሄደ ያለውና እዛ ጋር እያደረገ ያለውን ነገር እዛ ጋር የጀመረውን ህይወት ምናምን እዩ እስኪ። ነገ እኮ መመለስ ወደ አንቺ እንደማይችል እኮ ነው እያሳየሽ ያለው አይደል? አይደለም ሚኪ፣ እንደዛ አይደለም። አንተ የተረዳህበት መንገድ ትክክል አይደለም። አንደኛ አብርሃምን በእኔ በኩል ነው የምታውቀው ሚኪ። እኔ አላውቅም። ምናልባት ስለ አብርሃም በዚህ ልክ ለአንተ ፈርዘር ሄጄ ለአንተ ማስረዳቴ ትክክል ላይሆን ይችላል። ግን ደግሞ በደንብ እንዲገባህና ነገሮችን አንደርስታንድ እንድታደርግ አብርሃም እኔ ተሸውጄ አይደለም ሚኪያስ። አብርሃም እንደዚህ አይነት ሰው አይደለም። እኔ በቀልቡ ሆኖ አብርሃም ከኔ ጋር እያሳለፈ ከሷ ጋር በፍጹም መመለስ እንደማይፈልግና እስቲል አማራጭ እንኳን ቢያጣ ከሷ ጋር መኖር እንደማይፈልግ በጣም በብዙ መስመር እየነገረኝ ነበረ። አሁንም ቢሆን ከጊዜ ወደ ጊዜ ልጁ እየተቀየረ ሲሪየስ መቀየር ታውቃለህ፣ ሲሪየስ ሆኖ እየተቀየረ ስላለ ነው እንጂ እኔ አብርሃም የእውነት ቀርቡ ቢመለስልኝና ደግሞ ተስፋ አልቆርጥም። ምክንያቱም አንድ ቀን እኔ በጣም ተስፋ ሳልቆርጥ ነው እስከዛሬ ድረስ የደረስኩት። ገባ? የትም አደርሽም፣ ከሱ ጋር ምንም አያረግሽም፣ ከሱ ጋር ከላይፍ አታልፊም ምናምን እያሉኝ ነበረ። በጣም ብዙ ሰው መስመሩን አልፎ እየተናገረኝ ነበር ሚኪያስ። በዛ ሰዓት አንተ ነበርክ ብርታቴ። ገባ? እንደዚህ ታዩ፣ እነሱ የሚሉሽን ታይ፣ በቃ ልብሽን አዳምጪ፣ መሆን ያለበትን አስቢ ላይ ነበር። አንቺ ላይም እሱ ላይም የሚደርሰውን ችግሮች ነው በጋራ እንጋፈጥና አንቺን ሳበረታታ የነበረው እንጂ እሱ ወስኖበት ለሄደው ህይወቱ አይደለም እያልኩሽ ያለሁት። በእርግጥ ይኸውልሽ ኤርሚ አዳምጪኝ፣ አይደለም ወስኖ ሄደው። ይኸውልሽ የምታዳምጪኝ ከሆነ አብርሃም በሱ ምክንያት ምናምን ተስፋ አልቆርጥም ምናምን ነገር ላልሽው ምን ያህል አመት ነው አንቺ ተስፋ ማትቆርጪው? 5 አመት፣ 10 አመት፣ 20 አመት ሙሉ ተስፋ ሳትቆርጪ ብትጠብቂው ይሄ ልጅ ከ20 አመት በኋላ ቢመለስ ይጠቅምሻል? አይጠቅምሽም። ይሄ እኮ በግልጽ እኮ እያሳየሽ ነበር። አትሂድ እዛ አትመላለስ ብሎ አቤል ብዙ ጊዜ ነግሮታል። እኔም ነግሬዋለሁ በስልክ ደውዬ ለምንድን ነው እንደዚህ የምታደርገው ምናምን ብዬ ነግሬዋለሁ አይደል? እንደዛ እየነገርኩት ይሄ እኮ ስቴፕ በስቴፕ ነው እኮ የሆነ ነገር እኮ እየተቀየረ እንደሚመጣ እኮ ግልጽ ነው። አሁን ደግሞ ሙሉ ተጠቃሎ እዛ ሄዷል አይደለ? ስለዚህ ስለሱ መጨነቅሽን አቁሚና መመለስ ካለብሽ አንደኛ ወደ ቤተሰብሽ ተመለሺ። ከዛን ሲቀጥል አይ እኔ ህይወቴን እመራለሁ ምናምን የምትይ ከሆነ በግልሽ ወጥተሽ ህይወትሽን መምራትና ከፈለግሽም ደግሞ ከኔ ጋር አብረን መኖር እንችላለን።
አይ እንደዛ አይደለም እኮ ሚኪ። አሁን እኔ እኮ ስለ አብርሃም እኮ መጥፎነቱ እንኳን አይደለም ሄርሜላ መጥፎ ነው እያልኩሽ እኮ አይደለም። ግን በቃ እውነታውን አምነሽ እንድትቀበይና ከአእምሮሽ ላይ አብርሃም የሚባል ሰው እንድትረሺ በቃ ከአእምሮሽ ላይ አንተ እኮ ከዚህ በፊትም አይደል ይሄኛው ነገር ከዚህ በፊትም አይደል ከቀልቡ ሳይሆን ቀርቶ በጣም በብዙ መስመር ከህይወቴ ውጪልኝ እያለ እንኳን ከጎን የነበርክ ሰው ነህ። እንደ እህት እንደ ወንድም በስትክክል ያወራን ብዙ ነገሮች የፈታን ሰዎች ነን። ያ ማለት ከትንሹም ከመጀመሪያውም ጀምሮ ከጎን የነበርክ ሰው ነህ። ወደ ካሜራ መምጣት ስላልፈለክ ወደ ሚዲያ መምጣት ስላልፈለክ ነው እንጂ በስልክ እናወራለን፣ ተገናኝተን እናወራ ነበር። ግልጽ የሆነ ነገር ስነግርህ ማለት ነው። በዛ ልክ እየመከርከኝ ያለበትን መንገድ ነው። አሁንም ተስፋ አትቁረጪ ሄርሜላ። ምክንያቱም ታውቃለህ አብርሃም እኔ ከማንም ሰው ጋር ህይወት ሳልጀምር ነው ከአብርሃም ጋር ሀይ ብዬ ህይወትን የጀመርኩትና ለኔ በጣም ከባድ ነው። አንተ እንደዚህ እንደምትለው ቀላል አይደለም። እንደገና ደግሞ ከቀልቡ እንዳልሆነ ወይም ደግሞ ወዶት አፍቅሮት ከልቡ እንዳልሆነ እያወቅኩኝ በፍጹም ልቀበለው አልችልም። ምክንያቱም ከልቡ ሆኖ ይሄ ልጅ በጣም ብዙ ቻሌንጆች እያየ በጣም ብዙ ነገሮች መስመሮችን ስቶ እንዴት ነው መስመርን አልፎ ነው ለኔ ቀለበት ያደረገልኝ። ሚኪ አንዴ ያስጨርሰኝ። ለኔ ቀለበት ያደረገልኝ በጣም ብዙ ነገር እየተባለ ነው። አንተ እንደዚህ ሆነ፣ አንተ እንደዚህ ሆነ፣ ከጎኑ ያሉት ነገሮች ረስቶ ለኔ ቀለበት ይልጅ አድርጎልኛልና ነገ ተመልሶ የማይመለስበት ወደኔ ይመጣል ብዬ የማላስበት ምንም መንገድ አይኖርም። ምክንያቱም አሁንም ቢሆን ከቀልቡ ስላልሆነ ማለት ነው። ነገ ተስፋ አለኝ እኔ ስለ አብርሃም በጣም እርግጠኛ ነኝ። የእውነቴን ነው የምልህ። እኔ በዚህ ልክ ስለማንም ሰው ሳወራ አይተኛ አታውቅም። ስራ ላይ ብዙ ሰው አውቃለሁ። ኖርማሊም ደግሞ ዝም ብዬ ከሰው ጋር ተዋወቃለሁ። ግን ስለማንም እንደዚህ እርግጠኛ ሆኜ አላውቅም። እየደረኩ አይደለም ሚኪያስ፣ ወይም ደግሞ ከአብርሃም ህይወት አልወጣም ብዬ አይደለም። ግን ፍላጎቱ ልቡ እኔ እንደሚወደኝ እኔ እንደሚያፈቅረኝ በደንብ ነው የማውቀው። የማፈቅረውን ሰው ደግሞ በዚህ ልክ አሳልፌ ለሷ ምን ታውቂያለሽ ሄርሚ? እንደዚህ ሙሉ እምነት ጥለሽ አይደለም እኮ እንደዚህ የምታፈቅሩ ሰው ላይ ይቅርና የገዛ ልጅ እኮ አባት እህት ወንድሙን እኮ ሲገል ታያለሽ አይደል? በሚዲያ ተሰሚያለሽ አይደል? ይሄናል ባክግራውንዱ ምን አውቀሽ ነው አንቺ ይሄናል እንደዚህ ሙሉ እምነት ጥለሽበት? አንደኛ እዛ ከሚስቱ ጋር ነው ምን እየተከናወነ ምን እየተካሄደ እንዳለ እኮ አታውቂም። በዛ በዙሪያው ደግሞ ኤፍሬም አለ። ለምንድን ነው ወንድሙንስ መጥቶ እኔን ያስተዋውቀኝ ብለሽ አስበሽ ታውቂያለሽ? አታውቂም። ግን ይኸውልሽ እኔ አሁንም እያልኩሽ ያለሁት አብርሃምን በክፉ መንገድ እንድታዩ ምናምን ሳይሆን በቃ እውነታውን አምነሽ እንድትቀበይ ነው። እዛ ጋር አዲስ ህይወቱ መርጧል። ወደ ነበረበት ትዳር ተመልሷል። ምክንያቱም ደግሞ ሩታን ከዚህ በፊት እንደሚያፈቅራት እኮ ግልጽ እየሆነልሽ ነው አይደለ? እዚህ ጋር ደግሞ በፊትሽ ደግሞ አስረግጦ ነገሮች ነበር። ከዚህ በፊት እንደሚያፈቅራት ነው እንጂ አይደለም ሚኪያስ። ከዚህ በፊት እንደሚያፈቅራት ነው እንጂ አብርሃም ለኔ ቀለበት ካደረገልኝ በኋላ እንደገና ደግሞ እንዴት ነው ቀለበት ከማድረጉም በፊት እኔና እሱ ምን ብዬ እንደምናገር አላውቅም። ግን ደግሞ የኔን ፍቅር ከተቀበለ በኋላ እሷ እንደሚወዳትና እሷ እንደሚያፈቅራት እሷ ለሷ ቦታ እንዳለው በምንም አይነት መንገድ አላሳየኝም። ገባ? ይሄ ልጅ የራሱ ህይወት ነው መርጦ የፈለገውን ከኔ ጋር እየኖረ ነበረ። በመሀል ግን በጣም ልትለቀው የማትችል ሰው ሩታ መታ። እንደገና ኤፍሬምም ወንድም ይሁን ምን ይሁን እኔ አላውቅም። እግዚአብሔር የእውነት እሱ በዚህ ልክ ወንድም በወንድሙ ላይ ሲዞር አይቼ አላውቅምና እኔን በዚህ ልክ ለምን እንዳልፈለገ አላውቅም። ምክንያቱም እኔ አብርሃምን እየረበሽኩት አብርሃምን እየበጠበጥኩት ለአብርሃም መጥፎ ሴት በሆን ኖሮ የወንድሙ እንደዛ መሆን ትክክል ነው ይባላል። ግን ደግሞ ህዝብም የሚያውቀው ነገር ነው። ገባ? ህዝብም የሚያውቀው ነገር ነው። በዛ ልክ ኤፍሬምም ሆነ ሩታ እንደዛ እየሆኑ ያሉትና በእናትህ ሚኪያስ እግዚአብሔርን እኔ ከጎኔ መሆን ካልቻልክ እኔ ብቻዬን እጋፈጠዋለሁ። በቃ አሁንም እስካሁንም ድረስ በጣም በብዙ መንገድ ከጎኔ ነበርክ። በጣም አመሰግናለሁ። ግን በአብርሃም ተስፋ መቁረጥ አልችልም። እኔ ተስፋ መቁረጥ ብችል ኖሮ እንደ ሴት በጣም ብዙ ነገር እየተሰደብኩኝ፣ እንደ ሴት በጣም ብዙ ነገር አንገት የሚያስደፋ ነገር እየተደረኩኝ፣ እንደ ሴት ክብር የላትም እንኳን እየተባልኩኝ ነገ የተሻለ ቀን ይመጣል፣ ነገ ከሱ ጋር ፍሬ ያለው ነገር ይይዛለሁ ብዬ ስላሰብኩኝና ስለተጨነኩኝ ነው በዚህ ልክ ከሱ ጋር እየሆንኩና በዚህ ልክ ለሱ በቃ ተሟግቼ ያለሁት። እኔ እኮ እዚህ ጋር ማንም እኮ ዝቅ አድርጎ እንዳይሽ እኮ ስለማልፈልግ ነው። ገባሽ አይደል? ግን አንቺ አፍቀረሽው ወደሽው የተቀበልሽው ልጅ እንደ ወንድሜ ልክ ደግሞ ያንቺ ባል እንደሆነ አድርጌ ነው የተቀበልኩት አይደለ? እኔ ደግሞ ማንም እዚህ ጋር ዝቅ እንዲያደርግሽ አልፈልግም፣ እንድትሰቃይብኝ አልፈልግም። ግን በአብርሃም ስትሰቃይ ብዙ ነገር ስትባይ ብዙ ነገር ስታይ ምናምን አብሬሽ ነበርኩኝ። እኔም ደግሞ እንደዚህ ደግሞ ስትሰቃይ አያስደስተኝም። ግን ትዳር እስከሆነ ድረስ ደግሞ ልፋትና ጥረት ይፈልጋል። በእርግጥ አውቃለሁ። ግን ከዚህም ደግሞ አልፎ ደግሞ አሁን እሱ ደግሞ ህይወትሽ ስላንቺ የማይጨነቅ ሰው ስላንቺ መለስ ብሎ የማያስብ ሰውና ከነ አላስታውሳትም አላቃትም ማናችሁ የሚለንን ሰው ጋር ድጋሚ ህይወት እቀጥላለሁ ምናምን በምን አይነት መንገድ ነው የምትቀጥይው እንዴ? አንቺ የማገናዘብ አለብሽ። 5 አመት 10 አመት ምን ያህል አመት ልትጠብቂው ነው እንደዚህ አይነት መልኩ? ምን አይደለም ሚኪያስ። እሺ አንቺ ነገ ላይ ባትኖሪ ሲልሽ ተስፋ አድርገሽ ቢያንስ አመት ቆየብሽ እሺ እንበል። አንቺ በአንድ አመት ውስጥ መኖር ባትችይስ፣ ጤናሽን አጥተሽ የሆነ ነገር ሆነሽ ብትሞቺስ? አይደለም እኔ አሁን እግዚአብሔር ይመስገን ሚኪያስ፣ ጤና የእግዚአብሔር ነው። ግን ደግሞ አንድ ያዳምጠኝ። እኔ ጤናዬን ጠብቄ ለአብርሃም ከጎን መሆን እንዳለብኝ ነው የሚሰማኝ። አሁን እኔ ካለሁበት ነገር በላይ አብርሃም ከጭንቅላቱ ጋር አለመሆኑ ነው ከብዶኛል። ሄርሜላ ለማስተካከል ጊዜው የለሽም። ስለዚህ እባክሽን እሺ በይኝና
እኔም ደክሞኛል፣ አንቺም ይበቃሻል። ከዚህ በላይ አትሰቃይ። በቃ ደክሞኛል። ግን ደግሞ አንዳንድ ጊዜ ሚኪ ማለት የእውነት ነው ያደክማል አውቃለሁ። ግን ደግሞ ደክሞሻል። አንቺም እኮ በቃ አቅም አተሻል አይደለ? በየሄድሽበት መውደቅ፣ በየሄድሽበት ሆስፒታል ምናምን አስሬ እኔም አንቺን መንከባከብ አስሬ ሄርሜላ እንደዚህ ሆነች ምናምን ከስራም እየተስተጓጎልኩ አስሬ ስመጣ ቢያንስ ለኔ እንኳን ስትይ ተረጂ። እኔ ያለሁልሽ አይደለ? በቃ ህይወትሽን ማስተካከል ባለብሽ መንገድ አስተካክለሽ እኮ መኖር ነው ያለብሽ እንጂ እንደዚህ አሁንም እየተሰቃየውለት ገና መልሷለሁ ምናምን። አብርሃም ይበለውና ፈጣሪ ወደ ልቡ ይመልሰው። እኔ እንደዚህ መጥፎ ህይወት ምናምን አልመኝለትም፣ ግን በቃ ወደ ጤናው ይመለስና አንድ ነገር ሆኖ ምናምን ማየት አልፈልግም። አያስደስተኝም። ግን ወደ ጤናው ሲመለስ እኮ ምርጫው ማን እንደሆነ ያኔ ብናየው ይሻላል። እውነት አብርሃም ወደ ጤናው ቢመለስና ከቀልቡ ቢሆን ኖሮ እግዚአብሔርን እኔን ትቶ ከሷ ጋር አይሆንም ነበረ። ገባ? እኔ በጣም በብዙ መስመሮች ከሱ ጋር አብሬ ያለሁኝ እንደ አንድና ለመጨረሻ ጊዜ ተስፋ እንድቆርጪ ነው የፈለገው እኮ። አልተግባባንማ። በቃ ስለ አብርሃም መጨነቅሽን አቁሚ። በቃ አንቺ ጤናሽ የምትፈልጊ ከሆነ ስለ አብርሃም መጨነቅሽን አቁሚ። እሱ ምንም አይሆንም አይደለ? በቃ እዛ ህይወቱን እየቀጠለ ነው። አንቺ ምን ይጎልብሻል? እስኪ አሁን አብርሃምን አጣሽና ጤናሽን ማጣት አለብሽ? ለአንዳንዴ አስቢ እንጂ አንቺ ደግሞ እንደ ትልቅ ሰው እንኳን አታስቢ። ገብቶኛል እኮ ሚኪ። ሄርሜላ እኔ ከዚህ በላይ ከብዶኛል። እኔ ምንም አይነት ነገር ከዚህ በኋላ በጣም ብዙ ነገር ያሳለፍኩበት ህይወት ነው። እኔ እንጃ እንደ ሴት በጣም ብዙ ነገሮችን ያሳለፍኩበት ነገር ነው። ይሄ ገባ? በጣም ብዙ ነገር ተብያለሁ። ምክንያቱም እኔ እንዴት ብዬ እንደማስረዳህ አላቅም፣ ግን ከዚህ በፊት ከማንም ሰው ጋር ህይወት ስለሌለኝ በዚህ ልክ ከብዶኝ ይሁን አላቅም። ይሄ ባንዴ እዚያውን ስለነገርኩሽ ሄርሜላ ልትወስኝበት የምትችይው ነገር አይደለም። በቃ ቁጭ ብለሽ አስቢበት። እኔ አልተረዳኸኝም። ከአብርሃም ጋር ያለኝን ነገር እኔ ያለሱ መኖር እንኳን የምችል አይመስለኝም ሚኪያስ። እኔ ምንም የምሬ ነው የምልህ። አንድ ያዳም ቢያንስ ቁጭ ብለሽ አስቢበት። ያለሱ መኖር እንኳን ብችል ኖሮ በጣም ብዙ ነገሮችን እየተበላሸብኝ ወደ ኋላ ማድረግ እችል ነበር። ግን አሁን በጣም እያጨናነከኝ ያለው በቃ እኔ እንጃ ምን አይነት ውሳኔ መወሰን እንዳለብኝ አላቅም። ግን እወደዋለሁ፣ አፈቅረዋለሁ። እንደገና ደግሞ ዛሬ እንደዚህ ከቀልቡ ሳይሆን ወደሷ ስለተመለሰ ተስፋ አልቆርጥም። ነጋም ዛሬም ከነገ ወዲያም ለወደፊትም ከአብርሃም ጋር ጥሩ ፍሬ አሳይቼ ቢያንስ አሳይሃለሁ። ቢያንስ በወንድምነት ከኔ ነገር ተውልኝ። አሁን ግን የተጨናነኩ ስለሆነ በቃ ልሂድ። እሺ እሺ። እንግዲህ ቤተሰብ እንደሰማችኋት ነው። ምንም አይነት ተስፋ የመቁረጥ ነገር የለባትም። አልሰማም ብላኛለች። ይሄ ደግሞ ከወንድምነት ምክርም አንዳንዴ አለመቀበል ነው። እስኪ ውሳኔዋን ደግሞ በቀጣይ የምሰማው ይሆናል። በአንድ የሚወሰንበት ነገር አይደለም። በእርግጥ ጭንቅላቷ ላይ የሆነ ነገር እንዳረፈባት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ሁኑልኝ።